ጤና ይስጥልን ክቡራን ተመልካቾች እንደምሰምታችኋል። ሐሳብ ላይ ተጀምሯል። ሐሳብ ላይ ሶስት ጉዳዮችን ዛሬ ያስመለክታችኋል። ደረሰ አማረ ውይይቱን በመብራት አብሬያችሁ ቆያለሁ። ርዕሰ ጉዳዮቹን እናስተዋውቃችሁ። በቅድሚያ ሐሳብ ላይ ዛሬ በሶስት ጉዳዮች ላይ ይወያያል። ጅማሮውን በአዲስ አበባ ያደረገው ህዝባዊ ውይይት በሳምንቱ መጨረሻ በተለያዩ የክልል ከተሞች ቀጥሎ ተካሂዷል። የህዝቡ ጥያቄ ምን ነበር? የመንግስት ቀጣይ ቤት ስራስ ምንድነው? እንመለከተዋለን። ታሪካዊና ጠንካራ ዲፕሎማሲያዊ ግንኙነት ያላቸው ኢትዮጵያና ህንድ ትብብራቸውን ወደ ላቀ ደረጃ አሸጋግረዋል። ለመሆኑ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የሚኖራቸው ይፋዊ የሥራ ጉብኝት ምን ይነግረናል? በጥልቀት ይፈተሻል። ኤርትራ በአውሮፓውያኑ 23 ዳግም በአባልነት ተቀላቅለው ከነበረው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በድጋሚ ራሷን ማግለሏ ባሳለፍነው አርብ ማስታወቋ ይታወሳል። የኤርትራን ክስና የኢጋድን ምላሽ እንወያይበታለን። ተመልሰናል ተመልካቾች። ቀደም ሲል ባስተዋወቅናቸው ርዕሰ ጉዳዮች ላይ ሀሳቦችን እያዋጣን ከናንተ ጋር ቆይታ እናደርጋለን። ውይይቱን እየመራው ደረሰ አማረ ከናንተ ጋር ቆይታ አደርጋለሁ። በመናነሳቸው ርዕሰ ጉዳዮች ላይ ሀሳብና እይታቸውን የሚያጋሩን ውብርት ተሰማ፣ በረከት ተካልኝ በጋራ በመሆን ከናንተ ጋር እንቆያለን። ቀዳሚ የምናደርገው ርዕሰ ጉዳይ አዲስ አበባ ላይ ጅማሮን ያደረገው ህዝባዊ ውይይት በክልል ከተሞችም መካሄዱን ቀጥሏል። የተነሱ የተለያዩ ጥያቄዎች አሉ። በዛው መንገድ ደግሞ መንግስትም የራሱን የሆኑ ቤት ስራዎች የወሰደበት መድረክ ነው ብለን ማንሳት እንችላለን። ነገር ግን የአንዱ ክልል አመራር ሌላ ክልል በመሄድ ነው እነዚህን መድረኮች ህዝብን ለማወያየት የተደረገው። ይሄ አዲስ ልምምድ ነው ብለን ልናነሳ ከምንችላቸው ጉዳዮች መካከል ሊጠቀስ የሚችል ነው። ይህ በእንዲህ እንዳለ ግን ህዝቡም ሆነ አመራሩ በተለይ ከመድረኮቹ ምን አይነት ትምህርት መውሰድ ይቻላል ብለን ልናነሳ እንችላለን በሚለው ብንጀምር በጣም ደስ ይለኛል። ውብርስት መልካም ጥቅል ሀሳቦችን ብናነሳ ጥሩ ነው ብዬ አስባለሁ። ከመድረኮቹ ዓላማና ይዘት አንጻር እንግዲህ ህዝባዊ ውይይቶች በተለይም የሚመራው ህዝብ የሚመራው መንግስት ደግሞ ሀሳቦችን የሚለዋወጡበት በሀገር ልማት፣ ሰላም፣ አጠቃላይ ኢኮኖሚያዊ እድገትና ብልጽግና ውስጥ ተቀራርበው መስራት የሚያስችሏቸው መሆናቸው ይታወቃል። ከዛ አልፎ ደግሞ ዋነኛው ሀሳብና ማጠንጠኛ የሚመስለኝ የመጨረሻው ግብ ከዚህ እንዲሳካ የሚፈለገውም ማህበራዊና ኢኮኖሚያዊ ተጠቃሚነቶችን፣ ፍላጎቶችን የዜጎችን ማሳካትና ማረጋገጥ ላይ ህዝባዊ ውይይቶች ከፍተኛ ሚና ያላቸው ናቸው ማለት ይቻላል። ይኸውም ዜጎችን በቀጥታ በሀገራቸው የልማት ቀደም ሲል ያነሳቸው ነጥቦች ላይ የሰላም፣ የደህንነት ጉዳዮች ላይ ቀጥተኛ ተሳታፊ እንዲሆኑ እድልን በማመቻቸት ነው። ይሄም ደግሞ በአንድም ሆነ በሌላ መንገድ ማህበራዊና ኢኮኖሚያዊ ፍላጎቶቻቸውን፣ ተጠቃሚነቶቻቸውን ማረጋገጥ የሚያስችላቸው ነው። መንግስት በሚያቀርባቸው ግልጋሎቶች ወይም ደግሞ መንግስት እነዛን ግልጋሎቶች ዜጎች ከዛ ውስጥ ተጠቃሚ እንዲሆኑ የሚያስችለውን የፖሊሲ አማራጮች እንደዚሁም ደግሞ የእቅድ ፍኖቶችን ሲነድፍ በሚኖረው ሂደት ውስጥ በሙሉ አንድ በአንድ ዜጎችን ተሳታፊ ማድረግ የሚያስችል እድል ይመቻቻል ማለት ነው። ይሄ ደግሞ እንዳጠቃላይ ከምንመራበትም የፖለቲካ ስርዓት እንግዲህ ፓርላመንታዊ ስርዓት እንዳለን ይታወቃል። በዜጎች ቀጥተኛ ውክልና የሚመራ ሀገር ስለሆነ በዛ ውስጥ የዜጎች ፍላጎት ምንድነው፣ እንዴት ኢኮኖሚያዊ ተጠቃሚነታቸው ይረጋገጥ የሚለውን ነገር ቀጥታ ትስስርም ስላለው ያንን መሬት ወርዶ የምናይበት እንደሆነ ይታሰባል። ይሄንን ስናደርግ እንግዲህ ለዜጎች በዚህ መልኩ ማህበራዊና ኢኮኖሚያዊ ተጠቃሚነቶቻቸውን እንዲያረጋግጡ ዜጎች በሀገራቸው የሚታዩ ደግሞ መሰረታዊ የሚባሉ ችግሮችም ላይ እንደዚሁ የራሳቸውን ጥቆማዎች፣ ምልከታዎች እንደዚሁም ደግሞ የመፍትሄ አማራጮችንም ጭምር በማቅረብ ከመንግስት ጋር እጅ ለእጅ መስራት የሚያስችላቸው ነው። ይሄ ሲሆን ለመንግስትም በአንጻሩ ደግሞ የሚሰጠው እድል አለ። እንግዲህ ሀገር በሚያስተዳድርበት ሂደት ውስጥ እነዚህ ከዜጎች በቀጥታ የሚመጡ ሀሳቦች በከፍተኛ ደረጃ በስራ አስፈጻሚው አካል በህግ አውጪው አካል የሚወጡ የሚታዩ እቅዶችና የፖሊሲ አማራጮች ምን ያህል ፕራክቲካል ናቸው የሚለውንም የሚፈትሽበትን ስለሆነ ማለት ነው። አሁን ላይ እየተካሄደው ባለው የህዝባዊ ውይይት ደግሞ ለየት ብሎ ያየነው ሀሳብ ከዚህ ከመሰረታዊ ከሚባለው ፋይዳውና ሀሳቡ በዘለለ ሌሎች ዓላማዎችን የሚያነገበ መሆኑን ማየት ይቻላል። ቀደም ሲል ያነሳው እንግዲህ በምንመራበት ፌዴራላዊ አስተዳደር ውስጥ የአንዱ ክልል የራሱን እድል የራሱን መብቶች የመወሰን አይነት ሂደት ፖለቲካዊ ስርዓት ነው ያለው። በዛ ደግሞ አልፎ
አንዱ አካባቢ ከሌላው አካባቢ እንደ ሀገር አንድ ላይ ስቴት ነን እና በዛ ውስጥ ደግሞ የጋራ የሚባሉ መስተጋብሮች አሉ። እነዛን ለማስጠበቅ ምንም እንኳን አንድ ክልል አንድ አካባቢ የራሱን እድል የራሱን ተጠቃሚነት በራሱ እየተዳደረ ራሱ የሚወስን ቢሆንም በእንደዚህ አይነት ህዝባዊ ውይይቶች ደግሞ አንድ ላይ ሀገር ተብሎ ከሚጠራው ሌሎች አካባቢዎች ጋር እንዴት ነው ማህበራዊ መስተጋብሩ፣ ኢኮኖሚያዊ መስተጋብሮችስ በዚህ ውስጥ ማህበራዊ ትስስሮችስ እንዴት ይስፉ የሚለውን እድል የሰጠ ነው። ይኸውም የሚሆነው አንድን ውስን አካባቢ የሚያስተዳድር አካል የሌላውን የማያውቀውን ህዝብ የማያውቀውን ስል በባህል አብሮ በመኖር ብዙም ኤክስፒሪየንስ ሊያደርገው የሚችለው ሌሎች ሰፊ እድል ቢኖራቸው እንደዚህ አይነት እድል ደግሞ የሌላቸው ሊኖሩ ስለሚችሉ ያንን በማድረግ ሂደት ውስጥ ከፍተኛ እድልን የሚሰጥ ነው። ሌሎች አካባቢዎች ላይ ያለው ሁኔታ ምንድነው መሬት ላይ ያለውን የሚለውን ከባህሉ በጥቅል ከምናየው ውጪ መሰረታዊ የሚባሉ ማህበራዊ ችግሮች ምንድናቸው፣ ኢኮኖሚያዊ ችግሮች ምንድናቸው የሚለውን እድል የሚሰጥ ነው። በነገራችን ላይ እዚህ ላይ ማንሳት የምንችለው ነጥብ የሚመስለኝ የጋራ ታሪክ አለን ብለን ብዙ ጊዜ እናነሳለን። የጋራ ታሪካችን በባህል በቋንቋ አብሮ በመኖር መስተጋብር ውስጥ ከጥንት የመጣንበት ሊሆን ይችላል። ግን ደግሞ እንደ ሀገር ባለን ታዳጊ ሀገር እንደመሆኑ ታዳጊ ሀገር ላይ የሚስተዋሉ ችግሮች አይደለም እርስ በርስ ባለን መስተጋብር ይቅርና እንደ ሀገር አልፎም አህጉራዊ በሆኑ ወጥ የሚባሉ አይነት ልምምዶች እንኳን የሚያገናኘን ነው። ወይም ደግሞ ያሉ ታሪኮች ለምሳሌ ኢኮኖሚያዊ አቅማችን ሊሆን ይችላል፣ እስካሁን የመጣንበት የድህነት ታሪክ፣ በተደጋጋሚ የምንፈተንባቸው ማህበራዊ ችግሮች ሊሆን ይችላሉ። ስለዚህ እነዚህ የሌሎችም አካባቢዎች ችግር ስለመሆኑ የሰላም እጦት ቢሆን የኢኮኖሚያዊ ችግር ቢሆን እነዚህን ሁሉ ድምር የሆነ እንደ ሀገር ከዚህ ችግር ለመውጣትም ድምር የሆነ የመፍትሄ እይታዎችንም እንድናዳብር የሚያስችል ነው። አንዱ ከአንዱ ጋር ያለውን ችግርም የማየቱ የመፍትሄውም ደግሞ የሚመጣው በዛው ልክ ኮሌክቲቭሊ ስለሚሆን ማለት ነው። መልካም። ያው ቀደም ሲል በተለይ አንዱን አካባቢ የተለየ ተጠቃሚ አድርጎ የመሳል ሌላውን ደግሞ በጣም አንዳንዱ ራሱ እንደ ተጎጂ በጋራ ተጠቃሚ ውስጥ የጋራ ተጠቃሚነትን ከማረጋገጥ አንጻር ሌላው ተጠቃሚ ሌላው ተጎጂ አድርጎ የመሳል ሁኔታዎች ከዚህ ቀደም በስፋት ስንመለከታቸው እንደነበር በተለያዩ አስተያየቶች እንደዚሁ ስናነሳ የነበረው ጉዳይ አንዱ ይጠቀሳል እና በዚህ ረገድ ያለውን የተሳሳተ ምስል ለማጥራት እንደዚህ አይነት መድረኮች በጣም አስፈላጊ ናቸው ብዬ አስባለሁ። ምክንያቱም እንደ ኢትዮጵያ ባለ ሀገር ውስጥ በተለይ የክልል አመራሮች ድርብ የሆነ ሚና ወይንም ድርብ የሆነ ኃላፊነትን ሊጫወቱ ይችላሉ ተብሎ ይታሰባል። ቀደም ሲል እንደተነሳው ይሄ ፌዴራላዊ ስርዓት ውስጥ በዛ ማዕቀፍ ውስጥ እንዳለ ሀገር ማለት ነው። ምክንያቱም አንዱ አመራር ከተመረጠበት አካባቢ ወይንም ከሚያስተዳድረው አካባቢ ወደ ሌላ አካባቢ ሄዶ የዛን አካባቢ ችግር ብሶትና እንደዚሁም ሌሎች ተያያዥ የልማት ጥያቄዎችን ማዳመጡ በአንድም በሌላ መልኩ ትልቅ የሆነ ኃላፊነትን ያንን ኃላፊነት ደግሞ እንደ ሀገር በጋራ ለመወጣት በሚደረጉ ጥረቶች ውስጥ ትልቅ መሰረት የሚጥል ጉዳይ እንደሆነ ይታወቃልና እንደ ሀገር የወደፊቱ ዕጣ ፈንታችን የተሳሰረ መሆኑን ለማሳየት ከዛ ባለፈ የጋራ ትርክትን ከመገንባት አንጻር መድረኩ ምን ያበረክታል ሊባል ይችላል? በረከት፣ እነዚህ አመራሮች የተለያዩ አካባቢዎች ወይም ደግሞ እነሱ ወደማያስተዳድሯቸው በቀጥታ ማያስተዳድሯቸው ቦታዎች መሄዳቸው ያለውን ትርጉም ብናነሳ አንደኛው ይሄ የጋራ አስተሳሰብ የምትፈጥረው በእንደዚህ አይነት መድረኮችን መፍጠር ስትችል ነው። ሌላኛው በክልሎች መካከል ጤናማ የሆነ ትብብርና ውድድር መፍጠር የሚቻለውም እንዲህ አይነት መድረኮች መጠናከር ሲችሉ ነው። ሌላው መሪው ሲሄድ ህዝብን ወክሎ የሚሄድ እንደመሆኑ መጠን ብሔራዊ አንድነትን ከማጠናከር አንጻር እጅግ ከፍተኛ ትርጉም ሊሰጠው የሚችል ነው ብዬ አስባለሁ። በዚህ ውስጥ ለጋራ ትርክታችን አንተ እንዳነሳው ምንድን ነው ይሄ አይነቱ መድረክ የሚያበረክተው የሚለውን ስንመለከት በዚህ ውስጥ አራት ነገር ማንሳት እንችላለን። አንደኛ በሀገራዊ ማንነት ላይ የጋራ ግንዛቤ ለመፍጠር እንዲህ አይነት መድረኮች እድል ይፈጥራሉ። በተለይ ደግሞ ከዚህ ቀደም የነበሩ ይሄ የተገፈች ያለው ፖለቲካና እንዲሁ ደግሞ የብሶት ፖለቲካዎችን በብዛት እናደምጥ ነበር። በተለያዩ አካባቢዎች የሚደመጡ የፖለቲካ ሀሳቦችን የህዝቡ ጥያቄን በተለይ ደግሞ ይሄ በደል ያለው እኔ ጋር ብቻ ነው፣ ልማት የራቀው እኔ ጋር ብቻ ነው የሚል አስተሳሰቦችን ከማምከን አንጻር እንዲህ አይነት መድረኮች በጣም በእጅጉኑ እድል የሚፈጥሩ ናቸው። ሌላውም አካባቢ ተመሳሳይ የልማት ጥያቄ ተመሳሳይ የሆነ መገፋት ባለፉት ስርዓቶች ውስጥ የደረሱ በደሎችና ችግሮች ካሉ ሁሉም አካባቢ የደረሱ እንጂ የተለየ ቦታ ላይ
ላይ በተናጠል የደረሰ ነገር እንደሌለ ለመገንዘብ ለአመራሩ እድል የሚሰጥ ነው። ሌላኛው የጋራ ትርክት የሚመነጨው በራሱ ከጋራ ታሪክ፣ ከጋራ ባህል፣ ከህዝቡ ከሚጋራቸው የጋራ ምልክቶች እንደመሆኑ መጠን በእነዚህ አካባቢዎች ስትሄድ እነዚህን የመመልከት እድልም የሚፈጥር መሆኑን መመልከት ይቻላል። እኔ ግን መድረኮቹን በጥቅሉ ስመለከታቸው አንደኛ በዚህ መንግስት ውስጥ እየተመለከትን ያለነው ነገር የጀመሩ ነገሮች አይቋረጡም። ለምሳሌ ህዝብን የማወያየት እስከታች ወርዶ ማወያየት ነገር ባለፉት አመታቶች የቀጠለ ሌጋሲ ሆኖ ተመልክተነዋል። ልክ እንደ አረንጓዴ አሻራ፣ ልክ እንደ በጋ ስንዴ ህዝብን ማወያየት፣ ህዝቡ ውስጥ እየተፈጠረ ያለው ስሜት ምንድን ነው? ህዝቡ ከዚህ በፊት መድረክ በማጣቱ ምክንያት ያማህ የነበረውን በጓዳ አሁን በአደባባይ መጥቶ ውስጡ የሚሰማውን ነገር ፈልፍሎ አውጥቶ ለሚመራው አካል ማቅረብ የሚችልበትን እድል እየፈጠረ ነው። በዚህ ውስጥ የምናየው ጉዳይ ከመሆን ተሻግረዋል፣ ወጥ አይነት ቅርጽ እንዲኖራቸው ሆኗል። በትክክል ምክንያቱም አንዳንድ አካላት እንዲህ አይነት ነገሮች ለማራገብ ሲሞክሩ እንመለከታለን። ግን ባለፉት አመታቶች በተከታታይ መለስ ብሎ መመልከት ይቻላል እንደዚህ አይነት ህዝባዊ ውይይቶች መንግስት እያደረገ ነው። ከዚህ ቀደም የተለመደው ምንድነው ችግር መንግስታት ሲገጥማቸው ወይም ህዝቡ ውስጥ ያለው ነገር የሆነ ውጥረት አለ ብለው ሲያስቡ ወረድ ብለው ለማስተንፈስ ብቻ የሚደረግ አይነት ውይይቶች እንጂ ከህዝቡ የሚያነሳቸው ጥያቄዎች የፖሊሲ ግብዓት ይሆናሉ፣ መንግስትን ያርቃሉ፣ የመንግስት ስህተቶችን ያርማሉ ተብለው የሚደረጉ አልነበሩም። አሁን ግን በመሰረታዊነት የአስተሳሰብ ለውጥ መምጣቱን ትመለከታለ። የእሳቤ ለውጥ በአመራሩ በኩል ሌላኛው ኢትዮጵያን በቅጡ ለማወቅ አመራሩ እድል እያገኘ ነው ብዬ አስባለሁ። የሚመራው ሀገር ምን አይነት አቅም አለው፣ ልማት አለበት፣ አቅም አለው፣ ፖቴንሻል አለው፣ ሀብት አለው ሲባል ንግግር ብቻ አይደለም። በተለያዩ አካባቢዎች ስትሄድ የምትመለከተው ያንን ስለሆነ ማለት ነው። ሌላኛው ህዝቡ ከሌሎች ሀገር ከሚመሩ አካላት ሌሎች አካባቢዎችን ከሚመሩ አካላት ጋር ተገናኝቶ ማውራት የሚችልበትን እድል እየፈጠረ ነው። ይሄ ምን ማለት ነው? ለምሳሌ እኛ ባለፉት ጊዜያቶች የፈጠርነው ክልሎችን በብሔር ነው ያዋቀር ናቸው። ግን ደግሞ እነዚህ ክልሎች ውስጥ የሚኖሩ ህዝቦች ግን ያ የብሔር አጥር ወይም በክልል ያጠርናቸው አጥሮች የሚገድባቸው አይደለም። ጉራጌውን ሀረር ታገኘዋለ፣ አማራውን ደቡብ ምዕራብ ጫፍ ታገኘዋለ። ስለዚህ እዛ አካባቢ ስትሄድ የራስህን ህዝብ ጭምር የምታገኝበት አንተ ራሱ አካባቢ በምትመራው አካባቢ የምታስተዳድራቸውን ህዝቦችም ጭምር በዛ አካባቢ አግኝተ የምታናግርበትን እድልም ይፈጥራል። ሌላው አካባቢ ያለውንም ህብረተሰብ እየኖረ ያለበትን ሁኔታ ችግሮች እንደሚሰማው ከሆነ ማመልከት የሚቻልበትን እድል ይፈጥራል። እኔ ምናልባት ሶስት ነገር አላማ አለው ብዬ ግን አስባለሁ። ይሄንን ባነሳና ሐሳቤን ባጠቃልል ደስ ይለኛል። አንደኛም እነዚህ ውይይቶች የመንግስትና የህዝብን ትብብር እያጠናከሩ ነው። የህዝብን ተሳትፎ እያጎለበቱ ነው። የውይይት ባህልን እያዳበሩ ነው። የተያዙ ርዕዮች መንግስት አሁን ላይ እያወያየ ያለበትም አንዱ የጉባ ብስራቶችን በማስመልከት እንደሆነ ይታወቃልና እነዚህ ትልልቅ ግዙፍ ፕሮጀክቶች እንዳይሳኩ ከማድረግ አንጻር የተሳሳተ አረዳድን በማህበረሰብ ውስጥ የመዝራት ፍላጎቶችን ትመለከታለ። ሌላኛው ሀገራዊ አንድነትና ትስስር እንዲላላና መንግስት ሁሉ ጊዜ በወቅታዊ ችግሮች የሚጉላላና ለነዛ ብቻ ምላሽ እየሰጠ አዳዲስ ትልልቅ ስራዎችን እንዳይሰራ የማድረግ እሳቤዎች አሉ። ስለዚህ እነዚህ ውይይቶች መንግስትና ህዝብ ይቀራረብባቸዋል። ህዝቡ በሀገራዊ ጉዳዮች ላይ ትክክለኛ ግንዛቤ ይይዛል። ሐሳቤን የሚያደምጥ መንግስት አለ የሚለውን ነገር የሚረዳበትን እድል ይፈጥራል። ከፋፋይ ከሆኑ ኃይሎች ሊጠቀሙባቸው የሚችሉ ሩሞችን ከመዝጋት አንጻር እድል የሚፈጥር ነው ብዬ አስባለሁ። ቀደም ሲል እንደተነሳው ነው በተለይ መንግስት ቅድሚያ ከሚሰጣቸው ጉዳዮች መካከል አንዱ በሀገር አቀፍ ደረጃ የጋራ የሆነ ትርክት መገንባት ነው። ሌላኛው ህብረ ብሔራዊ አንድነትን ማጠናከር መሆኑ ይታወቃልና ቀደም ሲል በረከትም በተለይ የጋራ ትርክትን ከመገንባት አንጻር ያነሳቸው በጣም ወሳኝ የሆኑ ነጥቦች አሉ። በጣም ባጭሩ ብንመለከተው በጣም ደስ የሚለኝ የህብረ ብሔራዊ አንድነትን ከመገንባት አንጻር ያለውስ ሚና፣ ምክንያቱም እነዚህ አመራሮች በቀጥታ ከሚያስተዳድሩት ክልል ወይንም ማህበረሰቡ ውጪ ባለ አካባቢ ሄደው ባለ ማህበረሰብ ዘንድ ተገኝተው ነው ያንን ጥያቄዎቻቸውን፣ ሀሳቦቻቸውን ለሀገር ያላቸውን እይታና እንደዚሁም ብሶታቸውን ሲገልጹ የነበረውና እንዲህ አይነቶቹ መድረኮች በተለይ ህብረ ብሔራዊ አንድነትን ከማጠናከር አንጻር ምን አንድምታ ይኖራቸዋል? በተለይ ሁሉን አቀፍ የሆነ አስተዳደር በሀገር አቀፍ ደረጃ ለማጠናከር እንደዚሁም እንደ ሀገር ደግሞ ብዝሃነት ውስጥ ያለ አንድነትን ከመፍጠር አንጻር ምን አይነት ሚና ሊጫወት ይችላል? እንዴት ሂደቱንና የመንግስትን ዓላማ ሊያግዝ ይችላል ሊባል ይችላሉ? ኢትዮጵያውያን የጋራ ታሪክ አላቸው የሚለው እንግዲህ ደጋግመን የምንሰማው ሀሳብ መሆኑን እናውቃለን። እውነታነቱንም እናውቃለን በዛው ልክ። ምክንያቱም የረጅም ጊዜ የሀገርነት ታሪክ ያላት ሀገር ናት። በዛ ውስጥ የተራመደቻቸው የመጣቻቸው መንገዶች በሙሉ በመጥፎም በበጎም የሚነሱላት ታሪኮቿ በህዝቦቿ የጋራ
አብሮ በመኖር ውስጥ የመጡ በአብዛኛው የምናነሳቸው ትልልቅ የሚባሉ ኢትዮጵያን እንደ ባንዲራ መወከል የሚያስችሉ ታሪካዊ ሁነቶች ጭምር እንደ አድዋ ያሉት የዜጎችን የጋራ የሆነ ትብብርና በጋራ በሰሩት ስራ ያሳኩት ውጤት መሆኑ ይታወቃል። የጋራ ታሪክ ስንል በበጎ ብቻ ሳይሆን ደግሞ በአንጻሩም ባለው ጎኑ እንደዚሁ በተመሳሳይ ያንዱ ችግር ሆኖ አንዱ ጋር ያለው ችግር በተመሳሳይ የሌላውም አካባቢ ተመሳሳይ ችግር ሆኖ አሁን ድረስ ያልፈታናቸው ለመፍታት ደግሞ በመንግስት በኩልም ሰፊ ጥረት የሚደረግባቸው ስለመሆናቸው እናውቃለን። ምክንያቱም አሁን የገጠሪቱን የኢትዮጵያን ያኗኗር ዘይቤ ብናይ አሁን ለምሳሌ የጋራ ታሪካችን ብለን ከምናነሳው ውስጥ ነው። ያኗኗር ዘይቤን ለምሳሌ አሁን በገጠር ትራንስፎርሜሽን ለመቀየር እየሞከርን ካለነው እርምጃ አስቀድሞ የነበሩን ያኗኗር ዘይቤዎች ምን ይመስላሉ? አብዛኛውን ጊዜ አንድ ውስን አካባቢ ለኖረ ኢትዮጵያዊ በሆነ አጋጣሚ ወደ ሌላው አካባቢ ሲሄድ ተመሳሳይ የሚለውን ወይም ራሱን የሚገልጽበትን አይነት ልምምዶችን የማግኘት እድል ሙሉ ለሙሉም ባይሆን በሆነ መገለጫዎች ውስጥ ያገኛቸዋል። ስለዚህ ይሄ እንደ ሀገር አስተሳስሮ ያዘለቀም ማህበራዊ እሴቶች ውስጥ የሚጠቀስ ዋነኛው ጉዳይ ነው። ስለዚህ እንደዚህ አይነት የጋራ ታሪኮችን የጋራ ጉዳዮችን አጽንቶ የማስቀጠልም ጉዳይ ነው። ቅድም በስፋት እንዳነሳ ነው። ምክንያቱም የምናይበት በእነኚህ ውይይቶች አንዱ ላይ ያሉትን ችግሮች ለመፍትሄ የሚነሱትንም በጋራ የማምጣት የመተዋወቁንም ሰፊ እድል በአመራር ደረጃ ሲሆን ደግሞ የምናወራው ነገሮችን በችግር የነቀስናቸውን ነገሮች በመፍትሄ መለወጥ ስለሚችሉ የፖሊሲ ሀሳቦች፣ አማራጮች፣ በቀጣይ ስለሚወሰዱ እርምጃዎች ጭምር የሚያማትሩ ናቸው። እነዚህ አልቲሜትሊ የሚፈለገው ውጤት ከነዚህ ውይይቶች እነሱ ስለሆኑ ስለዚህ ይሄን በማጠናከር ሂደት ውስጥ በጣም ከፍተኛ የሆነ ሚና አለው። ከዛ አልፎ የሚያስተሳስሩ እሴቶች ላይ ትኩረት እንድናደርግ አሁን መልሰን ህብረ ብሔራዊነታችን ያለ እውነታ ነው። ብዝሃ ማንነታችን ያለ እውነታ ነው። በዛ ውስጥ ግን የምንቀበላቸው አብሮ ለመኖር የሚያስችሉ በጣም በርካታ የሚባሉ እሴቶች ላይ ካፒታላይዝ እየተደረጉ እንዲሄዱ አንዱ ያንዱን የሚያይበት እድል በዚህ ደረጃ መንግስታዊ በሆነ አሰራር ውስጥ ጭምር ምክንያቱም ብዙ ጊዜ ኢትዮጵያውያን አብሮ የመኖሩን እሴት ገንብተነው መተናል የሚባለው በማህበራዊ ራሱ ህዝቡ በመፈቃቀድ ላይ አብሮ በመኖር ሂደት ውስጥ ነው። መሰል መንግስታዊ አቅጣጫዎችን ይዞ ሲመጣ ፖለቲካል አውዱም ያን እንዲመስል ደግሞ ከላይ መፍቀዱ ሲኖርና ለዛ ዝግጁነቱ ሲኖር ምን ያህል አጋዥ እንደሚሆን ህዝቡ ጠብቆ ላኖረው እሴት አጋዥ እንደሚሆን ማየት ይቻላል። ይሄ በጣም ጠቃሚ ጉዳይ ነው። መልካም ስኬቶችን እስኪ እናንሳ። በተለይ ደግሞ የተነሱ ጥያቄዎች እንዳሉ ሆኖ ደግሞ መንግስት እየሄደበት ያለበትን መንገድ በአድናቆት ህዝቡ ያነሳቸው ጉዳዮች አሉ። እነዛን መመልከት በጣም ያስፈልጋል ብዬ አስባለሁ። በተለይ ደግሞ መንግስት የጀመራቸውን የልማት እንቅስቃሴዎች አጠናክሮ እንዲቀጥልም የራሱ የሆነ በር ከፋች ጉዳይ እንደመሆኑ መጠን አንድ ደቂቃ ልስጥህና በዚህ ረገድ የተነሱ ሀሳቦች ምን ይመስላሉ፣ በዚህ ረገድ የተነሱ የህዝቡ እይታስ ምን ይመስላል የሚለውን እንመልከተው። መልካም እንግዲህ በህዝቡና በመንግስት መካከል የጋራ የአስተሳሰብ አንድነት እየተፈጠረ መሆኑን በእነዚህ መድረኮች እየተመለከትን ነው የምንገኘው። መንግስት የሚያቅዳቸው ነገሮች ችግሮቹንም መልካም ስራዎቹንም ጭምር በደርዝ መመልከት የሚቻል በት አውድ እየተፈጠረ እንደሆነ እየተመለከተ ነው። ህዝቡ በአግባብ ነገሮችን የመረዳት ችግር እንደሌለበት በመሬት ላይ ያለውን ስራም ክፍተቶችንም ጭምር በደርዙ አንስቷቸዋል። መልካም ጅምሮችን ሀገርን እየቀየሩ ያሉ ሊያሻግሩ የሚችሉ ለትውልድ ሊተርፉ የሚችሉ ነገሮች በሙሉ ሊቀጥሉ ይገባል፣ አብረን እንቆማለን የሚል ሀሳቦች በተለያዩ የሀገሪቱ መድረኮች እንደ አንድ ተናጋሪና እንደ አንድ ድምጽ በጋራ ያደመጥናቸው ሀሳቦች ናቸው። ሚዛናዊነቱን የሚያሳይበት ነው። ህዝብ በነገር ላይ የተሰራው እውቅና እየሰጠ ለክፍተቶቹም ደግሞ እንደዚሁ ጥቆማውን እየቸረ ማለት ነው። በትክክል ስለዚህ ይሄ የጋራ የአስተሳሰብና የጋራ አንድነት እየመጣ ነው። በመንግስትና በህዝብ መካከል ያለው ትምምን አብሮ የመስራት እና የመቀራረብ ሂደቱ በእጅጉኑ እየተሳለጠ ለመሆኑ ማሳያ ነው። እኔ በዚህ ውስጥ ሌላኛው ምናልባት የተመለከትነውና ቅድምም በኋላ ላይ ጠቅሳቸዋለሁ ብዬ የተወኳቸው ሀሳቦች አንደኛ ይሄ የህዝብ ተሳትፎ ነው። አሁን ህዝቡ በሚሰሩት ስራዎች ሁሉ ላይ ተሳታፊ እየሆነ መጥቷል። መንግስትም ያንን የማሳተፍ ስራዎችን በእጅጉኑ በሩን ከፍቶ እያስገባ
እየተቀበለ ሀሳቦችን እየተቀበለ መልሶ የሚተገብርበት መንገድ ቅልጥፍና የተሞላበት አሰራሮች እንዳሉ ተመልክተናል። በዚህ ውስጥ ደግሞ ለመንግስትም ጥቆማ የተሰጠበት ነው። መንግስት ለምሳሌ በተለይ የመልካም አስተዳደር ጉዳዮች ላይ ለምሳሌ ግልጽነትን፣ ፍትሃዊነትን፣ ቅልጥፍናን ከመጨመር አንጻር መንግስት የሚጠበቅበት ስራ አለ። እዚህ ላይ ህዝቡ ያነሳቸው ሀሳቦች አሉ። መንግስት እየሄደባቸው ያሉ ነገሮች አሉ። ለምሳሌ የመንግስትን ቅልጥፍና ለመጨመር በተለይ የአሰራር ቅልጥፍና ይሄ የመሶብ የአንድ ማዕከል አገልግሎት በእጅጉ ነው እያገዘ ነው። በቀጣይ አመታቶች ውስጥ በሁሉም በሚባል ክልሎች ውስጥ በስፋት ሊዳረስ የሚችልበትን አውድ እንዳለ ትመለከታለ። ሌላው የህብረተሰቡ የፖለቲካ ግንዛቤና አረዳድ እያደገ መጥቷል። እነዚህን ተመልክተናል። ሌላው የመጨረሻ ማንሳት የምፈልገው የውይይት ባህል ጋር ነው። ከውይይት ባህል ጋር መንግስት የሚፈልገው ነገር እየመጣ እንደሆነ የሚያሳይ ነገር አመላካች ነገር አይተናል ብዬ ነው የማስበው። ወደ 24 በሚጠጉ አካባቢዎች ነው ወይም ከተሞች ላይ ነው እነዚህ ውይይቶች የተደረጉ። ስለዚህ ችግሮችን በንግግር የመፍታት ባህል እየዳበረ ለመሆኑ ህዝቡ የውይይት መድረኮችን እያመነ መምጣቱን ተመልክተናቸዋል። አክብሮት የተሞላበት የተግባቦት ሂደትን እየተመለከተ ነው። አንዱ የሌላኛውን ሀሳብ አክብሮ ተደማምጦ የሀሳቡን የሚያነሳበትን አውድ እየተመለከትን እንገኛለን። ሰዎች በትህትና ሀሳባቸውን የሚገልጹበትና የሌሎችንም የሚያደምጡበት። ሌላው መድረኮቹ ግለሰቦች የተለያዩ ሀሳቦች የሀሳብ ብዝሃነቶችንም ጭምር የተደመጡበት እንደሆነ ተመልክተናል። የመጨረሻ ማነሳው እዚህ ውስጥ መነሳትም ያለበት ተሳታፊዎች ጥልቅ አስተውሎትን እያዳበሩ መሆናቸውን ተመልክተናል። ይሄ ክሪቲካል ቲንኪንግ እየዳበረ እየመጣ እንደሆነ የምትመለከትበት ነው። ለምንድን ነው መንግስት ላይ እየተቃጡ ያሉ ችግሮች ምንን ታርጌት ያደረጉ እንደሆነ ህዝቡ በግልጽ እየተናገረ ነው። ከልማታችን ሊያናጥቡን እንደሆነ እየሄድን ካለንበት ፍጥነትና የልማት ግስጋሴ ሊያቋርጡን የመጡ ሳንካዎች እንደሆኑ ህዝቡ ራሱ እየተረዳቸው መምጣቱን ተመልክተናል። ስለዚህ እነዚህ ውይይት መድረኮች ብዙ አንድምታ ያላቸውና ቅድም አንተም እንዳነሳው በርካታ የሆኑ ትሩፋቶችን ለመንግስትም ለሀገርም ይዘው የመጡ ናቸው ማለት ይቻላል። መልካም እንግዲህ በተለይ እነዚህ ጉዳዮች በተለይ የተነሱ ሀሳቦችም በህዝቡ ዘንድ የቀረቡ ጥያቄዎችም መንግስት በሀገር አቀፍ ደረጃ የትኞቹ ችግሮች ቅድሚያ ሊሰጣቸው ይገባል የሚለውንም ጉዳይ ለመለየትና በጣም ፈጣን የሆነ ምላሽ ለመስጠትም የሚያስችሉ መድረኮች ሆነው አግኝቻችኋለሁ። ከሁሉ በላይ ግን እዚህ ሀገር ላይ የህዝብ ፖሊሲ ተግባራዊ ይደረጋል። የህዝብ ፖሊሲ ውጤታማ መሆን የሚችለው ደግሞ በአንድም በሌላ በህዝብ ድምፅ መመራት ሲችል ነውና ይህን እንደ ጥሩ እድል የሚፈጥሩ መድረኮች ናቸው ብለን ማንሳት እንችላለን። ከዛ ውጪ ሀገራዊ እድገት በሁሉም አካባቢ ለሁሉም ዜጎች እንዲዳረስ የራሱ የሆነ በጎ አስተዋጽኦ ይጫወታል በሚለው ይህንን ርዕሰ ጉዳይ ዜጋ እንቋጫውና ከመሸጋገሪያ በኋላ ሁለተኛውን ርዕሰ ጉዳይ እንመለከታለን።